ሰምኛለሽ? ሁለተኛ እዛ ቤት ብትሄጂ በህይወትሽ እንደፈረድሽ በፍጹም ነው የሚባለው ጋር ይደሽ። በጣም ይቅርታ እምልልሃለሁ። ልብስ ላመጣ ብቻ ነው ወደዛ ቤት የሄድኩት። ልብስ አትሽም? እኔ ግዛልኝ ብትይኝ አልገዛልሽም? ንገረኛ። እኔ ለአንቺ ልብስ ለመግዛት አንሳለሁ አይደለም? አንድ ልብስ ሙሉ ቡቲክ አልገዛልሽም? እንደዚህ የሚያበሳጭ አትመስለኝ ነበር። በጣም ይቅርታ። ተጎዳሽ እንዴ? እባክሽ በጣም ይቅርታ አድርጊልኝ። በቃ እኔ በጣም ነው የማፈቅርሽ። ለዛ ደግሞ ቀናለሁ። እባክሽ እንደዚህ አታበሳጭኝ። እኔ ስበሳጭ ማድረገውን ነገር አላውቅም። ምናልባት ልጎዳሽ እችላለሁ። እስቲ እንዴት ነሽ? ነይ እስቲ። እየሰማሁ ነው። አዎ እየሰማሁ ነው። እርግጠኛ ነህ? ይኸውልህ ይሄ በጣም ከባድ ውሳኔ ነው። እኔ የተሳሳተ ቦታ ላይ መገኘት አልፈልግም። እሺ፣ አመሰግናለሁ። የእውነቴ ነው። በጣም አመሰግናለሁ። እሺ ሐረግ ተከታታይ ድራማ ክፍል 76 ተለቀቀ። ኤፉ አሳመምከኝ፣ አንገቴን ጎዳኝ፣ መተንፈስ እያቃተኝ ነው ብትለው ምን ልታረጊ ነው የሄድሽው? ሁለተኛ እዛ ሰፈር ምን ልታረጊ? ለኛ ለክብራችን የሚመጥኑ ሰዎችን እስካልሆነ ድረስ ማንንም ማግኘት የለብሽም። ማንስ ውጭ ብሎሽ ነው ከቤት የወጣሽው? ቢላትም ይቅርታ እኔ ላመጣ ሄድኩት ልብስ እንጂ እነሱን ፈልጌ አይደለም፣ ልብሴን ነው ላመጣ ሄድኩት እያለች ስትማጸነው እንግዲህ አሽቀንጥሮ ሶፋ ላይ ወርውሯታል። ሰላም ውድና የተወደዳችሁ ፋፊቲው ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበል እያለን እንግዲህ ዛሬም እንደተለመደው የሐረግ ድራማን ይዘን መጥተናል እና ባለፈው እንደተመለከትነው ኤፉን አንገቷን አንጠልጥሎ ወደ ላይ እንዳይጣ አንጠልጥሎ ይዟት ነበርና ያፌት እንግዲህ እሷም ይቅርታ ጠይቃ ነገሮችን ለማቅለል የሚለቃት ስላልመሰላት ያለው ነገር እንግዲህ ይቅርታ መጠየቅ ነው በሚል ይመስላል። እና ይቅርታ እኔ ሄድኩት ልብሶችን ላመጣ እንጂ ማንንም ፈልጌ አይደለም፣ እጅግ በጣም ይቅርታ፣ በዛ ላይ ደግሞ እንደዚህ የሚያበሳጭህ አልመሰለኝም ነበርና ይቅርታ ብላ በተደጋጋሚ ይቅርታ ጠይቀዋለች። ያፌትም እንግዲህ እንትን ካለ በኋላ አሳዝነው እኔ የማይሆን ነገር አደረኩኝ፣ ጎዳሁሽ አይደለ? እኔ አንቺን ማንም ሰው እንዲነካብኝ አልፈልግም። ምክንያቱም እኔ ከልጅነት እስከ እውቀቴ በእኔ በኩል ያሉትን የምወዳቸውን ሰው እየተቀማሁ ነው ያደግኩት። መቀማትን አልወድም። የዛ ጊዜ አቅሜም ስለማይፈቅድ ነው። አሁን ላይ ግን እኔ በምንም ነገር ቢሆን ማንም ሰው ሊቀማኝ አይችልም። በተለይ አንቺን ከኔ ማንም ሊቀማኝ አይችልም። አንቺ የኔና የኔ ብቻ ነሽ ቢላትም እኔ እኮ ያንተ አይደለሁም፣ ድሮም ያፌት ነኝ። አሁንም ቢወሰድብህም ያንተ የሆነ ነገር ሳይሆን አንተ የሰዎችን የሆነ ነገር ነው እየቀማህ ያለው ብትለውም እኔ ማድረግ ሌላም የሚወሰድ በነገር ቢኖርም ጠቅልዬ ባመጣሁበት፣ ስለዚህ እባክሽ እንድጎዳሽ አታድርጊኝ፣ አታሳስችኝ ብሏታል። እና አንተ ያንተ ያልሆነን ነገር የራስ ያልሆነን ነገር በመፈለግ የሰዎችን በመቀማት የራስ ማድረግ የሚቻል ይመስላል ብትለውም እንግዲህ ተናግሬያለሁ እንዳታበሳጭኝ፣ እኔ እንደዛ የሚሆን ከሆነ ልጎዳሽ እችላለሁ ብሎ ማስጠንቀቂያውንም ሰጥቷታል። እናም እንግዲህ አሁን ላይ ማስታወሷ እጅግ በጣም መልካም ሆኖ ሳለ ክፋቱ ምንድነው? በሷና በቢኒ መካከል ያለው ነገር እጅግ በጣም ነገሮችን አክብሮታል። ማንም ሰው የሷን ማስታወስ አያውቅም። ግን ቢኒ ጥፋቴን ሳላቅ በምን ይሆን እንዲህ የምኮነነው እያለ እጅግ በጣም ሀሳብ ላይ ነው። በዛም ላይ ደግሞ ጺም ቢሆነትም ያለውን ነገር ስላወቀች ስላስታወሰች ነበር የራቀችው። እናም ወይዘሮ ሉሊትና ቤተሰቡ ሰብሰብ ብሎ ጺ ቤዛ እንዲሁም ናቱ ሆነው
ገነት መመለስ እንዳለባት ለቤታቸው ምግብ እንድታበስልላቸው ልብሳቸው እንድታጥብላቸው መመለስ እንዳለባትና ለሰራተኛ መኖር እንደሌለባቸው ብትናገርም ከዚህ በኋላ ማንም ሰው እሷን አስገድዶ ወደዚህ ቤት ላመጣት አይችልም። እውነታው ይሄው ነው። እውነቱ ይህን ያህል ዓመት የቆየችው ልጇን እየተንከባከበች ልጇን ብላ ነበር። አሁን ልጇም የለችም። ምንም ሊያስቆያት የሚችል የሚያስገዳት ነገር እዚህ የለም። ስለዚህ ለራሳችን መበርታት አለብን፣ ለራሳችን መሆን አለብን ብለው ጽና ቤዛ ወስነው ምግብ ሊያበስሉ ቆርጠው ተነስተዋል። እናም እንግዲህ እናቱ ወጣ ብሎ እያወራ ነበር። ምክንያቱም በምን መንገድ ነው ያፌትን ማጥመድ የሚችለው አይነት ነገር ይመስላል። እና እንደዚህ በዚህ ሰዓት ቢሆን ትክክለኛ ነው ወይ ወሳኝ ነው ወይ ማለት ሌላ ችግር አይፈጠርም ወይ ብሎ እያጣራ ነበር። እናም ገኒ ቤቷ እቃውን እያጣጠበች ስለ ልጇ በሀሳብ እየናወዘች ባለችበት ወይዘሮ ሉሊት ሄዳ ወይዘሮ ገነት ብላ ስትሄድ ምን ልታረጊ መጣሽ? ቤቱን ማናሳይሽ ስትላት ይሄን ቤት ሆነው ስትል ውጭልኝ ለምን መጣሽ? የመጣሽበትን ጉዳይ ቶሎ ተናገሪ፣ ያለ ምንም ምክንያት ልትመጪ አትችሪም ወይዘሮ ሉሊት ስትላትም እሷም ይሄን ቤት ሆኖ ነው ብላ ስትል ይሄውም ቢሆን የኔ ነው እንደ ሰዎቹ ጠገኛ ሆኖ ከመኖር ይሻላል ብላ ወይዘሮ ሉሊትን ብትናገራትም እሷ መልስ አያልቅባትም። እንደዚህም ለመኖር እኮ ብልሃት ብልጠት ይፈልጋል እንጂ ማንኛውም ሰው ዝም ብሎ ሊኖረው አይችልም ብላታለች። እናም እንግዲህ ወይዘሮ ሉሊት ገኒን አንዳንድ ነገሮችን እያለች እንዴት አስቻለች ይሄን ያህል ጊዜ? ወይዘሮ ሉሊት እንግዲህ ገነትን የኤፉ አባት ማን እንደሆነ አባቷን ደግሞ ማፈላለግ ካቃታት ልክ እንደምታግዛት አናግራታለች። ከዛማው በዚህማ ማን ይልሻል ወንዶችን ለማጥመድ በወንዶች ተካሻለ ማለት ማን ብለሽ በሱ ይልቅ ታክሽኛለሽ እያሉ ሲጨቃጨቁ እንግዲህ ዳጊ መጥቶ ወይዘሮ ገነት ምን ታረጊያለሽ ሲላት እንዴ ደግሞ እንዴት ነው ለመጣሽበት እንዴ ስትል ከዛ እወጣላችኋለሁ ብትልም እኛስ መስፈለግንሽ እኛ የምንፈልገው መውጣትሽን ነው ብለው ውሻ አድርገው አባረዋታል። እናም ቢኒ እንግዲህ የኤፉ ጉዳይ የቤዚ ጉዳይ ቢያስጨንቀው ተነስቶ ወደ ቤት ጎራ ብሏል። ሲመጣም እንግዲህ ኤፉ ናቱን አግኝቶት ከናቱ ጋር አውርተው ሴቶቹ የት እንዳሉ ማለት ደህንነቷን ሲጠይቅ ደህና ናት፣ ሴቶቹ ኩሽና ምግብ እንሰራለን እያሉ ጉድ እያሉ ነው፣ ለራሳችን መሆን አለብን ብለው ቆርጠው ተነስተዋል። እና ወደ ቤት እንግባና በእነሱ እንደበር ሲል ግን ከዛ በፊት የማወራህ ነገር አለኝ ብሎ ቢኒ ከዛም ስለምን እንደሚያወሩ ስለሱና ስለዚህ ጉዳይ እንደሚያወሩና ስለ ፍቅራቸው አንዳንድ ነገር እየጠየቀው ነበረ። በጣም እንደሚወዳትና ምንም እንዳትከፋ እንደሚያረጋት እንድትከፋበት እንደማይፈልግ ቢኒ መልሶለታል። እንግዲህ እናቱ ምንድነው ያለው? እኔ ጓደኛዬ እንባ ዘለላን ሲፈሳት ማየት አልፈልግም። በዛ ላይ ፍቅር ከኔና ከኤፉ ውጪ ማፍቀር ምንም ጥሩ ነገር አይደለም። ደም ፍቅር የሚባል ነገር ብሏል። ጎጂ ባህል ነው ሳይልም አልቀረም። እናም ቢኒን ስለዚህ እኔ እህቴም እንድትከፋብኝ አልፈልግም፣ ምንም እንድትሆንብኝ እንዲነካት አልፈልግም፣ በሷ ፊት ላይ ሀዘን ማየት አልፈልግም፣ ያንተንም ጓደኝነት ማጣት አልፈልግም። ስለዚህ እባካችሁ ፍቅራችሁን ረጋግጣችሁ ያዙት ብሎ ቢመክርም ከዛም እንግዲህ ያው አስታውሳለች ሁሉን ነገር። ይህን ነገር ደግሞ ናታንም ማንም የሚያውቅ ስለሌለ ከኤፉ ውጭ ወደ ቤት ጎራ ሲሉ በመርጥረቢያ እምትከት ይመስላል እየቆራረጠች ሽንኩርቱን ሲደርሱ እንግዲህ ናታን እንደማያግዛቸው ቃል እንዳልገባላቸው ተናግሮ ቁጭ ብሏል። ቢኒ ግን እኔ ጺም ማገዝ አለብኝ ብሎ አግዟት በዛው ሊያወራት ቢፈልግም ግን ውሽ አርጋይ ማንም እገዛ እንደማያስፈልጋትና ምንም ነገር እንደማያስፈልጋት ለራሷ እንደማታንስ ዛሬ በስትክክል ባይሰራም ለነገ ግን ማስተካከል እንደሚችል ተናግራ አመነጫጭቃ ውሽ አርጋ በቢላ አስፈራራት አባረዋለች። ከዛ እሱም ተናዶ ተመልሷል። ናቱን በእነሱ ዘና እያለ እየተደበረ ምሳ ውስጥ እንደምንም ቆራርጠውም ከታትፎ በሚገርም ሁኔታ ቤስት የተቀየረችበት መንገድ በጣም የሚገርም ነውና ቤዛ አሁን ላይ በእውነተኛ ቤዝ ሆናለች ማለት ነው። እነሷ ቤት እያጸዳች ነበር። ስለዚህ በስርዓት እንግዲያውንም እንዲያርፍ ጋብዛው ነበር እሱ ቢኒ ግን ያው ጋር ያለው ነገር ስላልተመቸው ደብሮታል። እናም እንግዲህ ምንድነው ምሳች ሰርተው በልተው ከጨረሱ በኋላ ወይዘሮ ሉሊት ስትመጣ ምን እያደረጉ እንደሆነ ከመቼ ጀምራ እንደሆነ ሻይ ማፍላት የጀመረችው ብትጠይቅም ሻዋና ፈላልታ ምሳት
ሳይሰሩበትን አጣጥሮ እንግዲህ ዛሬ ምንም ሆነ ምንም ሰርተን በልተናል። ለነገ ደግሞ አሁን ደግሞ ሻይ እያፈላን ነው። ነገ ደግሞ ሌላ ቀን ነው ብትልም አይ ገነት መመለስ አለባት ወይም ደግሞ ሌላ ሰራተኛ መምጣት አለበት እንዲኩ ነው እንዴት እንሆናለን ብትልም ገነት ከዚህ በኋላ እዚህ ቤት ምንም የሚያስቆያት ነገር እንደሌለ ይሄን ያህል ረጅም ዓመት የሰራችው ለልጇ ብላ እንደሆነ ቤት ነገረቻት። ከዛም ግን አይ መምጣት አለባት ብላለች ወይዘሮ ልጅት እኔ ኃላፊ እኔ የምትለዋ እዚህም ከዚህ በኋላ እኛ ለራሳችን የምናንስ አይደለም ምሳችን ነው ሰራን በላን አሁን ደግሞ ሻይ እያፈላን ነው ምን ብላለች። ከዛም ተነስታ እንግዲህ ሻውን አፍልታ አቅርባለች ለእህቷና ማን ለቤዝና ለጓደኛዋ ከዛም ለወንድሟ ለናቱ ከሰጠች በኋላ ሰርቪሱ ላይ ሻውን ፈሰስ ካደረገች በኋላ እንዳይፈጅሽ ብዬ ነው ብላ አመቻች ተሰጣት። ሻውን ስትይዝ ሰርቪስ ላይ ያለውን ሻይ እንዳለ ገልብጣባታለች። ከዛም ሳታቅ እንደሆነ ምናምን አውቃ ብሸመድድ ግን ቤዝ ያው በዚህ መንገድ በክፋቱ መንገድ ስላለፈችበት እሷ በስርዓት ገብቷት ነበር። ከዛም እንግዲህ ቤዝ ይቅርታ ጠይቃ ታውቃ እንዳልሆነ በስተት እንደሆነ አናግራት ከዛ ሄዳ ልብሱን መቀየር እንዳለባት ነግረዋት ያው ተመነጫጭቃም ቢሆን ልብሷን ልትቀይር ወደ ሽንት ቤት በሄደችበት ይሄ እንግዲህ ቃል በገባችው መሰረት ለራሷ ስቃቀን ሆነብሻለሁ እንዴ ጥላሽ ነው መከተልሽ እንዳለችው በተግባር ጀምራለች። ከዛ በመስኮት በኩል ካንዲ በኩል ስትሆን ባንዲ በኩል ይከፈትባታል፣ ባንዲ በኩል ስትሆን የሆነ ነገር ይጥብቅባታል፣ ካንዲ በኩል ስትሆን ከዛም እንግዲህ ልብሷን ሳትቀይር በፍራት ተሯሩጣ ወደታች መታ አብራ ቁጭ ብላለች። በሷ ድራማ እጅግ በጣም ዘና ፈታያለች እየተደበረችባት። ከዛም ሉሊት ልብሷንም ሳትቀይር ሆነ ምንም ሳትል መጣች። እንዴ ልብስሽን ልትቀይር ያልነበረም እንዴ ሄርሹ እንዴት በባዶ ትመጫለሽ አላት ናታን። ከዛም ሲላትም አይ በቃ ትችዋለሁ ወዲ ላይ የሚሄድ የለም እንዴ አብረን የቤተሰብ ጊዜ እናብሽ ብዬም ዛሬ ወዲ ላይ የሚወጣ የለም አይ ሰዓቱ እኮ ገና ነው ቢላትም ናቱ እንግዲህ ወይዘሮ ሉሊት እኛ ገና ነው ሲሏት ቆርጧን ሰጥ አይ ወዲ ላይ የሚሄድ ሰው ካለ ብዬ ፈርቻለሁም ለማለትም አልደፈረችም። እናም ከዛ በኋላ እንግዲህ ያው እኛ ገና ነው ሲሏት ቆርጧን ሰጣቅ ተነስታ ስትሄድ በአሁኑ ሰላም ነው ብላ እየተንሸቀቀች ከዚህ መስኮቶችን ስትፈላልግ ቤዛ አሁን ተከትላ ሄዳ በሩን ከፍታ ሰው እንደሌላ አውቃ አስመስላ እንዴ ጋርልሽ እንደ ሰው የሌለው መስሎኝ እኮ ነው ስላልተቆለፈ ምናምን ብላ ያው ፍራሷን አረጋግጣ ወጣለች። ከዛም በኋላ ይሄ ምንም የለም ማንም የለም ምን እየፈለግሽ ምናምን ብላ ስታደናግራ አረ ምንም መስኮቶች እኮ ክፍት ስለነበሩ አየር ይግባ ብዬ ነው ምናምን ብላ ሉሊትም ያው እጅ አትሰጥም አይደለም እጅ ላለመስጠት እንግዲህ ወስና ጀግና ለመሆን ሞክራለች። ግን ፍራቷ የእውነት ያስታውቅ ነበር በሷ ፍራት በጣም ነው የተዘናናችው።